ጃጎ መቅደስ ያፈሻ ማሞልጅ ኑሮ በጀርመን ሮብ አርብ ሮብ የሚጾምበት ሰዓት ደርሶ በእናታችሁ ካላንደር አላየውም ቤት ከምደውል ንገሩኝ ትላንትና ሳልጠይቃቸው ቀረሁኝ ጀምሯል አሁን ለፋሲካ ጾም ከተፈታ በኋላ አርብም ሮብም ይበላል አይደለ አሁን ጀምሯል አልቋል 50 ቀን የሚበላው አልቋል ዛሬ ሮብ ነው እናንተ ንገሩኝ 65 ሰው ኦርቶዶክስ የላችሁ ስታስጠሉ እየጠየቅኳችሁ ነው ዛሬ ሮብ ነው አርብ ሮብ የሚበላበት ሰዓት አልፏል ወይ አላለቀም ይበላልሽ እና ጋይስ እሺ ቴንክ ዩ እና ምን ልላችሁ ፈልጌ ነው የኗሪ አኗኗሪ እንዳትሆኑ አንቺ ከመርዝ የተረፍሽ አትመስሊም ስጨፍሪ ህፃን ሆኜ እኮ ነው ግማታም ስንት ጊዜ አንተ ራስህ ስንት ጊዜ ከስንት ነገር ተርፈሃል ህፃን ሊሆነ የ5 አመት የ6 አመት ሊሆነ ከስንት ነገር ተርፈሃል በሰራው ታጤት መስል ህፃን ሆኜ ሳላውቅ ከመርዝ ጋራ የበላው ዳቦ ነው ዶክተሮቹ አተረፉኝ ምን ትመስላለህ ጅላጅል ኩላሊት ለምኖ ኩላሊቱን ያስቀየረ ሰው በኩላሊት እየቀለደ አይደለም እንኳን እኔ በህፃንነቴ ትኩስ ዳቦ መስሎኝ የበላሁት ይቀርና ልጅ እኮ ምንም አያውቅም መላክ ነው ትልቅ ሰው ሆኖ ኩላሊት ለምኖ የኢትዮጵያ ህዝብ ለምኖ ዓለምን ለምኖ ኩላሊት ተበድሮ ኩላሊት የቀየረ ሰው ዛሬ በኩላሊት እየቀለደ አይደለ ሂድና ለሷ ጻፍላት ያ ለዶክተሩ ክብር ስል የነገርኩ እኔ እዛን ሰዓት የ6 አመት ልጅ ነኝ የአንደኛ ክፍል ተማሪ ነኝ ከዛ በኋላ እኮ አባቴ ያረመኝ አንደኛ ክፍል ነበር ሻለኝ አንደኛ ሴሚስተር አካባቢ ላይ ነው ከዛ በኋላ 15 ቀን ነው ወር ከ15 ቀን ቀርተሽ ተፈትነሽ ነው እንደውም ያለፍሽው አለኝ ያ ወር ያለብህ ከመርዝ በልተሽ የተረፍሽ ያምስልሽ 6 አመት ስንት ነገር ይበላል ምን ነው አልሽ በሰላም ነው ማ እኔ ዘሽዋ ብለህ ማለት ነው ዘሽዋ መሬው ወይ ዘሽዋ መሬው የኔ መላጣ ደህና ነህ ሀገሬ ልጅ እንዴት ነህ ደህና ነው ሆይ እና ብዬ ደህና ናቸው እና ያየ ደህና ናቸው እንዴት ናቸው አባዬ ደህና ናት እነታተይ እነማሜ ደህና ናቸው ምን ሆነህ ነው እየመጣህ እንደም ያገርህ ሊምነቁረኝ እኔ ሸዋይቷ ልጅ መስማያ ጥጥ ነው የኔና መስማያ ጥጥ ነው እኔ ጅሩዬ ነኝ እንደ ሀገሬ መሬት ዋልካ ነኝ እኔ ጌታ አይሰማም የጅሩ ሰው መሬቱም አይሰማም እኔ ጌታ በደንብ ወጥረህ ካረስክ ምርት ይሰጣል ካራረስክ ጾምህን ያሳድራል አይሰማህም ትቀልዳለህ እንዴ እኔ ኗሪ መሰልኩ ሰላም አልኩሽ እኮ አልሰማሽም ሳምሪ ደህና ናት የኔ ቆንጆ ደህና ነው ቡና አንጠጣ ጋይስ ስራ ከመሄደ በፊት እንደዚህ ነቃ ብዬ ነው ስራ የሚሄደው በነገራችን ላይ ማንንም እንዳትሰሙ የኗሪ አኗኗሪ እንዳትሆኑ ራሳችሁን ሪላክስ አድርጉ እኔ አሁን ለምሳሌ ጧት ተነስቼ ያለኝ ኢነርጂ ሙዚቃዬን ከፍታለሁ ደንሽ አሁን እኔ ስለከፈትኩት ቪዲዮውን ስለከፈትኩት ነው እንጂ ኦፎኝ ራሱ ብቻዬን በቃ አንዳንድ ጊዜ እንደውም ገላይን ታጥቤ እንደገና ከለበስኩ በኋላ ያላበኝን አውልቄ ታጥቤ ምናምን ነው እንደገና መሄደው ማለት ነው ማንንም ነው ማለት ምክንያቱም እኔ እዚች ምድር ላይ ስመጣ የኗሪ አኗኗሪ ልሆን አይደለም ያ እየኖርኩ ልኗኗር ነው የመጣሁት ስለዚህ ፈታ ማለት አለብኝ የምትጨናነቁ ከሆነ የምታወርዱ ምንም ሶሉሽን መፍትሄ በሌለው ነገር ላይ ራሳችሁን የምትበጠብጡ ከሆነ የኗሪ አኗኗሪ ሳትኖሪ የህዝብ ቁጥር ውስጥ ተደምረሽ ማለት ነው ለህዝብ ቁጥር አገልግሎት ሆነሽ ነው ወደ እዛኛው ቦታ የምትሄጁ ስለዚህ ፈታ ያላችሁ አየሩንም ሰውንም ኑሮንም ስራንም ቢሮክራሲውንም ምናምን የምትችሉት ፈታ ያላችሁ ነው ያ እንትን እንከረጅ ያረኳችሁ ነው ያ አሁን ቡናን ቀስ ብዬ ጥጥት አድርጌ መቅድዬ እኔ ቆንጆ የኔ ማር ብዬ ዶክተር ሀበሻ ቆዳ ሽማግሌ አሮጌ ጣሳ what is the meaning of ቆዳ ሽማግሌ አሮጌ ጣሳ ትታስጠሊ ምንሽም አይጠመኝም እና እዚህ ምን ትሰራለህ ካልታውቁ እና እኔ
እኔ የሚገርም ነገር አይኔን ጥሩ ነገር አልነፍገው። በጣም የሚያስጠላኝን ሰው እኔ ቤቱም አልሄድም፣ ስክሮል ነው የማደርገው። በጣም የሚደብረኝ የሚያስጠላኝ ከሆነ ደግሞ ብሎክ ነው የማደርገው። ብሎክ ነው የማደርገው። እውነቴን ነው የምነግራችሁ። እና ለአይንህ ጥሩ ነገር አትንፈገው ለማለት ፈልጌ ነው። ለአይንህ ጥሩ ነገር አትንፈገው። እውነቴን ነው እግዚአብሔር። ለአይንህ ጥሩ ነገር ዘንድሮ የትነሽ ኡርላብ ስዊት ሀርት አልናገርም ግን አለ እንዴ ቀላል ኡርላብማ ግድ ነው እንዴ። እንደ አህያ እየሰራሁማ እንደ ንጉስ መኖር ግድ ነው። እና ለመቼ ነው? ለሰማይ ቤት ነው የምሰራው ለምድር ቤት እንጂ እምለፋው ለስጋይ እንጂ ለነፍሴ አይደለም እንዴ። ለነፍሴማ ቢሆን ደብር ዜና ማርቆስ ገባ ነበር። ለነፍሴ ቢሆን ደብር ዜና ማርቆስ ገባ ነበር። ለስጋይ እስከሆነ ድረስ የኔ እናት እንደ አህያ ሰርቼ እንደ ንጉስማ ቀብረር ማለት ግድ ነው በአመት አንዴና ዘንድሮ ደግሞ ቫኬሽኔ ለየት የሚያደርገው ነገር አሳያችኋለሁ። ለምን ለየት እንደሚያደርገው ከመቼውም በላይ ለየት ይላል። ለምን እንደሆነ ያንን ስንደርስበት እነግራችሁ። አመሰግናለሁ የኔ ውድ። እንግዲህ ሰላም ነሽ አስገቢ 2 ደቂቃ። ለምን የኔ ማር ለምን እኔ አላስገባም ሰው ለምን እንደሆነ ታውቂያለሽ? ወደ ስራ ልሄድ ስለሆነ የሆነ የሚረብሸኝ ነገር ምናምን ነገር አልፈልግም። ምክንያቱም እኔ ሰው አላስገባም፣ ገስት ካስገባው ቅዳሜና እሑድ ቤት ስሆን ነው። እሺ እኔ ማር ይቅርታ። ለምን የሆነ ነገር ከረበሸኝ ደስ አይለኝም። እኔ በጣም ራስ ወዳድ ነኝና የሆነ የሚረብሸኝ ነገር አልፈልግምና አላውቅም። አሁን ውይይት አላመጣሁም፣ ምንም አላመጣሁም። ስለዚህ ዝም ብዬ አላስገባም የኔ እናት። ኖ አው ግን ለመወያያ ርዕስ ስላላመጣሁኝ ገስት አላስገባም። ባህሪን ታውቂ አይደለ? ደግነት እኔ ብዙ ጊዜ ገስት መወያያ ርዕስ ካመጣሁኝ ረፍት ከሆንኩኝ ነው እንጂ ስራ ከሆንኩኝ አርብ ማታ ከሆነ ምናምን ሰው ገስት አላስገባም። ለምን አርብ ከተናጀስኩኝ ቅዳሜ ቀኔ ብልሽት ይላል። ቅዳሜ ደግሞ የቤተሰብ ቀን ነው። ግን የሆነ ረፍት አሁን ነገ እገባለሁ። ነገው አስገቢኝ ብትይ አስገባሻለሁ። አንደኛ ረፍት ቀኔ ነው፣ የስራ ቀን ነው። ማንም ቤት የለም። ብቻዬን ከራሴ ጋር ተጋጭቼ ፈተዋለሁ። ወደ ስራ ልሄድ ስለሆነ ነው። ይቅርታ የኔ ማር። እሺ አይኖ አቃል ብዙ ሰው ገስት ስለማላስገባት እንትን ቆጡኛላችሁ። ግን በቃ የኔ ባህሪ ነው። በቃ ከሰንታም እንዴ ካልሆነ ገስት ብዙ ጊዜ ሰው አላስገባ። ዮሐና ናይ ብሎሻል እንዳቀሪና ዶሻል ለምሳሌ እንዴት እንደሆነ ታውቃላችሁ? ከሶሻል ሚዲያ ሰው ጋር ተጫጫኋችሁ። ቆይ ምን ሆነህ ነው ያለቀስክብኝ? የኔ ጌታ የቤትሽ ዕቃ ሙሉ በሙሉ በ2 ኤሮ ቴሙ የተገዛ ነው አይደል? አዎ የቤት ዕቃ ሙሉ ለሙሉ የሚገርም ነገር ከቴሙ የተገዛ ዕቃ ነው። ምን ነው ታዲያ ያስለቅሳል። ከምን አለሽ ተራስ በገዛው this is my life። ለምን ታለቅሳለህ የኔ ጌታ? ብላክዬ ብትችል አገራችን ኢትዮጵያ ላይ ጎዳና ለሚተኙት ብትችል አሜሪካና አውሮፓ ላይ ሆምለስ ለሆኑት ኦብዳክሎ ስለሆኑት ብታለቅስላቸው አይሻልም? አይሻልም? አመሰግናለሁ ደግነትዬ። አሁን የኔ ቤት ዕቃ በሙሉ በ2 ኤሮ የተገዛ የቴሙ ነው አለኝ። ቴሙ የመጣው ትላንትና የኔም ኩሽና መቼም ስንት ጊዜ ሁሉ ታውቁታላችሁ። እና ምን አስለቀሰ አሜሪካ don't get to not a lot of especially USA okay ሆምለስ የለም ታዲያ ማናት ሰብለ ታደሰ ነው የሚለው ጋዜጠኛ ሎስ አንጀለስ የት ነው ብላ ያሳየችን የት ነው? ይቅርታ እኔ አላውቅም። እሺ አሜሪካ ሆምለስ የለም ተብያለሁ። እሺ የለም ተብሏል። እሺ that my favorite yeah no sorry okay ዮሐና ናይ ብሎሻ
ኤስፕሬሶ ሳይሆን አሁን ካፕቺኖ ነው የምጠጣው። እንትን አጥባለሁ ትንሽዬ አትክልት እበላለሁ። እቺን በልቼ ቡና ጠጣለሁ ማለት ነው። እና በቃ አሁን አንድ 5 አንበሳ አውርድልኝና በቃ እንትን ልበል። አዘንክልኝ የኔ ጌታ። ኦኬ የሚያዝናት ጠይኔ ጌታ ምን ታረገዋለህ? ስደት ሀገር ኖሮ አረፋው ነው በነገራችን ዱብ ከመከም አለችኝ እንደምልህ ከምከም እንደነረ አምጧት የወሎ ልጅ በሷ እጅ ልታከም አምጡት የወሎ ልጅ በሱ እጅ ልታከም በሱ እጅ ልታከም ከመከም ይሉኛል እንደምን ልከምከም ደረረ አምጡት የደሴ ልጅ በሱ ልጅ ልታከም በሱ እጅ ልታከም ከመከም ይሉኛል እንደምን ልከምከም ዳራራ አምጡት የደሴ ልጅ በሱ እጅ ልታከም በሱ እጅ ልታከም ዮሐና ነይ ብሎሻል አንዳናኒ ጋታውሳ ሳምቦል ማናል አፍሮሽ ያደራል ይበቃኛ ቡና እየቀዘቀዘ ነው። ያ እንደዚህ ነው። ነፃነትህን አውጅ ያገሬ ልጅ፣ ነፃነትህን አውጅ። ይዘህ በመገኘት በረጅሙ ግቢህ ላይ ሙዚቃህን ከፍት አድርገህ ለመጨፈር ነፃነትህን አውጅ እንጂ እኔ እዚህ የፈረንጅ ግንባር ላነብ አልመጣሁም። ምና በድሮንስ ሊወደኝ ትፈልጋላችሁ? እንደሱ ሀገር ላይ መጥቼ ከነ ጥቁር ልጄ ዘና ፈታ ብዬ እየኖርኩ ግቢውን በካሜራ እየጠበቀኝ በካሜራ የሚጠበቅ ሰፈር ውስጥ መጥቼ ዘና ስልበት የሚስቅ ያለ ነው እንደሚመስላችሁ? አትቀልጅ። ሊቁኑ ሆጭ አድርገሽ ግቢውን መግባት አይችልም ከ22 ሰዓት በላይ። ሰላም ich möchte nicht über das reden. Ich will nicht. Ja. Ich habe ከ3 አመት ከ4 አመት በላይ ከዩቲዩብ ጀምሬ ስለዚህ ሁኔታ ተናግሬያለሁ። ich wiederhole nicht. Ich will nicht. Ich rede nicht. Danke. ያ እንደዛ ነው። ባለፈው ታስታውሳላችሁ ኩሽና ሆነን ማለት ነው የሆነ ሴትዮ ላይፍ ስትሪም ላይ ኩሽና ሆነን ታስታውሳላችሁ። ቅጠሉ እየረገበ
ከዛ ጀምራ እስከዚህ ጠረገችና በዛ ጋር ስትበትን ነበር። ምን ቢሆን ጥሩ ነው? በሌላ ቀን ባለቤት ይጠራና ነይና ጠረጊና ውጪ አላት። እቃቃውንም እዚህ አስገብተሻል። እኛ ህፃን ልጅ የለንም እቃቃ የሚጫወት። የኛ ልጅ ትልቅ ናት፣ 12 አመት ሞልቷታል። ተሽከርካሪ መኪና እንዲሚንፏቀቃት እንደም ነው ያላት። ሾልክ ብላ መጣ እያንዳንዷን አግዛ ወጣች። ያ እኔ ግን ፊታቸውን አላነብም፣ ስራም አላጣው። ጨፍርበታለሁ እዛ ጋር በመስታወት እንዲህ እንዲህ እያለኝ በመስኮቴ። ያ አይመለከተኝም። ከ21 ሰዓት በኋላ እንዳታስጮህ ተብሏል። ከ21 ሰዓት በኋላ አላስጮህም። በተረፈ ቀን ትጨፍሪበታለሽ። ያ ሲወጣላት ጓደኛሽ ትሆናለች። ያ ሲወጣላት ጓደኛሽ ትሆናለች። ግሪል እናድርግ ብላ ተርሚን ትይዛለች። እንደዛ ነው ልላችሁ ፈልጌ ነው። የኔ መልካም ሴት አስተማሪ ያ ብዙ አመት ለፈለፍኩኝ። አሁን እኔ ምክር አቁም ያለው ጓደኛ ሜሪ ምን ቸገረሽ? አንቺ እኮ ሌላ ምንም ብለሽ አይደል፣ ብራንድ አሳይተሽ አይደል፣ የቤት እቃ አሳይተሽ አይደል፣ መኝታሽን፣ ሳሎኔን ይዩት፣ ህይወቴን ይዩት ብለሽ አይደለ እየመከርሽ ነው የተጠመርሹ ተብያለሁ። መምከር አቁም ያለው ልጆቼን ነው የምመክረው። ከዚህ በኋላ የወለድኳቸው ልጆች ደርሰዋል ለአቅመ ምክር። መጥቼ ፈታ ላለው ከስራ በኋላ ተሰርፈ የሚሰማኝን አልጌማይን እንትን እላለሁ። ጋይስ በቀደምታ የፊዮናን ቪዲዮ ዲዩት አድርጌ ሰራው። 1,300,000 ቪው አገኘ ልጁ። ከዛ እኔ ላይ ቪዲዮ መስራት ጀመረ ሲያየው። ከዛ ገባ ብያዋለሁ። ገና 5,000 ፎሎ ነው ያለው። አሁን ቪዲዮ ብሰራበት ሊፈምስ ነው ብዬ ታውኩት። በቃ ቪዲዮ በጣም ስለታየ ነው እንጂ አያሸተኝም ነበር። እና እንድሰራለት ፈልጎ የልጅ ልጆትን አሳድጉ ምናምን አላለኝም። አይ አንቺ ባክሽ አትሰግጪ። ምን ሰገጥኩኝ እኔ? ማለት ጭፈራ እኮ ነው የጨፈርኩት፣ የባህሌን ጭፈራ። የባህሌን ጭፈራ እኮ ነው የጨፈርኩት ማማዬ፣ አልሰገጥኩም እኮ። የባህሌን ጭፈራ በነገራችን ላይ 11 ሰዓት ነው ከቤት የምወጣው። ገና በጣም ብዙ ሰዓት አለኝ። ምግብ ትላንትና ሰርቻለሁ። ባለቤቴ ግሪክ ነው። በቀደም ተሸኝቼ መጣሁ። አንዳንድ እህቶቼ የምወዳችሁ ማከብራችሁ አብረሽ ለምን አትሄጂም ለምን ተመለሽ ካላችሁ እኔ ሴልስ ነኝ። አዎ እኔ ጥግረራ ስራ እሱ የጭንቅላት ስራ ስለምንሰራ የኔ መስሪያ ቤት ሳምሶናይት አስይዞ ስለማይልክ ያ እሱ ነው የሚሄደው። ሰላም ይመለስ። አሜን። ያ ነገ ሌሊት ይገባል። ኦኬ ድሮም ቆምጬ ሲሰሙት የሰለጠነ ይመስለዋል። እንደፈለክ እኔ የምበሳጭ መስለ ደሃ እኮ ነው የሚበሳጩ። አሁን ይሄን ስትለኝ ምን መስሏል? ኦይ በመድኃኒዓለም እሳትና ደሃ ነው ሲነካኩት የማይወደው። ነግሬያቸዋለሁ ብዙ ጊዜ። እኔ ድህነቴን ስላባረርኩኝ ድሮ ቀረኮ። ድሮ እኮ ለሌላ ሰው የተነገረ በሙሉ መሬት እየጫርኩኝ ያጣም ያገኝና ይሄ ያገኘም ያጣና ያስተዛዝበናል። ይሄ ቀን ያልፍና ወንድምና ዘመድ ገንዘብና ወንድም መሬት ላይ ወርቀው ገንዘብን አነሱት ዘመድን ጥለው ምናምን የባጃጅ ጥቅስ ቀረኮ። እንደ ድሮ ቢሆን ልህ ነበረ ነው። ግን እኔ አልሰማህም። ያም ቆምጬ እንደ ግጥም ያልኩኝ ያም ቆምጬ ምን ሆነ ነው? ያም ቆምጬ እንደ ግጥም ያልኩኝ ቆምጬ እንደ ምን ሆነ ነው? ቀረኮ የጋላ ስትለው የሚጮህ ኦሮሞ ቆምጬ ስትለው የሚናደድ አማራ የለም። የኔ ጌታ ይዘህ ከተገኘ አትናደድም፣ ከሌለህ ነው የምትናደደው። እሳትና ደሃ ነው የሚጮኸው። አንድ ሰው የሆነ ነገር ስትለው ነጠላይን አቀብሉኝ እሪ ካለ ደሃ ነው ያሰው። ብዙ ያልሞላለት ነገር አለ፣ ብዙ በህይወቱ ያላስተካከለው ነገር። ብዙ ነገር በህይወቱ ስታስተካክል አሁን ጠዋት ማታ ተነሰ ወርቅ አይተ ነው ብትል ወርቅ አይተ ነው መጥቶ መልስ ይሰጣችኋል? አይሰጣችሁማ። አይሰማህም ሲባል እሰማለሁ ምናምን ነው የሚልህ። ያ ከሌለህስ እሪ ትላለህ። ያን ስቴፕ ደግሞ እኔ አልፌዋለሁ። አያም ቆምጬ አያም ስግጥቅጥ ያልኩኝ ባላገር
እውነቴን ነው የምላችሁ። በጣም አያም ባላገር አያም ነምበር 1 ባላገር ከብትሳደብታ እና አያም ባለ ሀገር በቃ ማለት መሬት የረገጠ አያም ባላገር እውነቴን ነው። የአርሶ አደር ልጅ የነጋዴ ልጅ ባለ ሀገር ገጠርም መሬት ያለው ከተማም ቤት ያለው እውነቴን ነው የምነግራችሁ። ኩሩ የሸዋ ሰው የባላገር ልጅ ነኝ እና ያኮ መሰለኝ ደረቴን የነፋው እና አዲስ አበባ ላይ ቦሌ ላይ አናት የሚያዞር ህንጻ ያለው አባት ስላለኝ መሰለ ደረቴ የተነፋው ባላገር አባት ስላለኝ ነው። ደረቴ እንዲህ በቃ ገፍጠጥ አድርጌ የሚሄደው ማንንም የማልሰማው እኔ የማቅሽ ድሮ ነው ዩቲዩብ ላይ ኦኬ። ድሮ የሚያቆኝን ሰዎች እፈልጋቸዋለሁ። የኔ ባህሪ ዛሬ መቅድዬ በጣም አለቀስኩ። እውነት ያባይ አልቆምም አለኝ። አይዞሽ የኔ ማር። እሺ መቅድዬኛ ባክሽን እንትና ላይፍ ኢስ ጉድ ዝምባያቸው ይበሉ። ምን የምናገባኝ እኔ ማውቅሽ ድሮ ዩቲዩብ ላይ ለውጥሽን ሳላደንቅ አላልፍም። አደንቃለሁ። ያ ሮዚ አሁን ሮዚ አበበ ድሮ የምታውቂኝ ከሆነ የዛሬ 7 አመት ያ ምንም ጥርጥር የለውም። ጉድ ኢስ ምንድነው? ላይፍ ኢስ ጉድ ኢግኖር አድርጊ። ላንቺ ከተመቸሽ ሊቢያ ላሉት ለምን ድምጽ አትሆኝም? ጥሪ የተደረገው ለአዲስ አበባ ልጆች ብቻ ነው። እኔ ደግሞ የአዲስ አበባ ልጅ አይደለሁም። ሼር አድርጉ ተብሎ ስገባ የአዲስ አበባ ልጆች ስለሚል መላው የኢትዮጵያ ብሔር ብሔረሰቦች ሲባል ያኔ እኔም ሼር አደርጋለሁ። ግን አሁን ለጊዜው ጥሪው የአዲስ አበባ ልጆችን ይመለከታል። እኔ ደግሞ አዲስ አበባ ተወለድኩ እንጂ አዲስ አበባ አላደኩም። አዲስ አበባ ተወለድኩ በ2 አመቴ ክፍለ ሀገር ሄድኩኝ አድጌ መጣሁ። ሶ አይ ዋዝ ቦርን ኢን አዲስ አበባ በት ከ2 አመቴ በኋላ ክፍለ ሀገር ነው ያደኩትና ጥሪው ለአዲስ አበባ ልጆች ስለሆኑ የአዲስ አበባ ልጆች ተረዳዱ፣ ተባበሩ። እኛ የክፍለ ሀገር ልጆች ግን ብልጥ ነን። የኢትዮጵያ ብሔር ብሔረሰቦች ብለን ከችግራችን እንወጣለን። ሳልጠራ ምን ነው ለምንድን ነው ሳትጠሩ የምትመጡ? ልታስቢኝ ነው እንዴ? የአዲስ አበባ ልጆች ነው የተባለው። ሊቢያ ላይ ላሉት ጥሪው አይታችሁት ከሆነ ለአዲስ አበባ ልጆች ነው የተባለው። እንደማ የአዲስ አበባ ልጅ አይደለም። ትውልዴና ቤቴ ነው እንጂ አዲስ አበባ እድገቴ ክፍለ ሀገር ነው። እትብቴ የተቀበረው አዲስ አበባ ነው። አባ ኮራን ሰፈር ክርስትና የተነሳው ዮሐንስ ቤተክርስቲያን ነው። እኛ ግን ሰው የተወለደበትን ሳይሆን ያደገበትን ነው የሚመስለው። እኔ ግን የምመስለው ያደኩበትን ማህበረሰብ የሰሜን ሸዋ ስነ ልቦና ነው ያለኝ። የባላገሩ ስነ ልቦና ነው ያለኝ። የአዲስ አበባ ስነ ልቦና የለኝም። ቢኮዝ አይ አም ወግ አጥባቂ። የገጠር ሰው ወግ ያጠብቃል። አሁን ትንሽ ፈታ አላረፋችሁ? አሁን ዘና ብላችሁ ራስ ምሩ ድልድይ እኔ በተወለድኩበት ዘመን ወረዳ 1 ቀበሌ 01 ነው። አሁን ምን ብዬ ልንገርሽ? አሁን በኮሪደር ልማት ምናምን እየፈራረሰ ነው። እኔ ስወለድ ወረዳ 1 ቀበሌ 01 ነው የሚለው። እኔ ስወለድ አሁን ላይ ያለውን አላውቀውም። እኔ በተወለድኩበት ሰዓት ቀበሌ 1 ወረዳ 1 ቀበሌ 01 ነው የሚለው። ራስ ምሩ ድልድይ አካባቢ አባ ኮራን ሰፈን ከበክተራ ከፍ ብሎ አሁን ያለውን ማን ተብሎ እንደሚጠራ አላውቅም። 4-5 ነው 5-4 ነው ተብሏል። አያቶች አሁን የኔም አሉ። አሁን አጎቶችም አጎቶች የሉም። ቤት ውስጥ ወፍ የለም። እያገቡ ሄደዋል በየአቅጣጫው። አያቴና አክስቴ ግን አሉ። ሰላም የኔ ቆንጆ።
የት ነው የተወለድሽው? ሸገር እንዳትዪ ግጥም አድርጌ የተወለድኩት አባኮራን ሰፈር ነው። ክርስትና የተነሳሁት ዮሐንስ ቤተክርስቲያን ነው። ያደግኩት ከ2 ዓመቴ ጀምሮ ክፍለ ሀገር ነው። ሶ አይ አም ክፍለ ሀገር አይ አም ቢ ፕራውድ ፋርመር አሶሲዬሽን አልኩህ እኮ ብርቅ ነው እንዴ? አይ አም ሶ ፕራውድ ቢ ፋርመር አሶሲዬሽን ያ የገበሬ ማህበር ገበሬ ግብርር ገበሬ የገበሬ የነጋዴ ልጅ ነኝ። ያ ነጋዴው ገበሬው አባቴ ባያሳድገኝ ኖሮ እኔን ያልሆንም ነበር። ሳለቃቀስብህ ታገኘኝ ነበር። እዚህ ጋር ተቀልዳለህ እንዴ? በመወለድ ደረጃ አዎ መዲናችን አዲስ አበባ በቀድሞ አጠራር ወረዳ 1 ቀበሌ 01 አባኮራን ሰፈር አያቶቼ ቤት ክርስትና የተነሳሁት ዮሐንስ ቤተክርስቲያን ያ ዩ አንደርስታንድ ቢ ግን እኔ ከ2 ዓመቴ ጀምሮ ነፍጠኛው ቆምጨው ባላገሩ ገበሬው አባቴ ወሰደኝ አሳደገኝ በራሱ ወይ ቀርጾ ያው ጀርመን ሀገር የክልል ዋና ከተማ ላይ ቂጥ ብዬ ያየኸኝ ነው። ያ ቂጥ ብዬ ቁብ ብዬ ያ ባይሆን ያራድዬ ልጆች እናት ነኝ። ያ በዛ ላይ ያራዳ ልጅና ፋራ አይባልም። ያራድዬ ልጆች እናት ነኝ። ያ እንዴ እንደዛ ነው። ግን በጣም ወዳችኋለሁ። ለኔ ግን ከተማ ሁን ገጠር ሁን አይ ዶንት ኬር። ከተማ ሁን ገጠር ሁን ለኔ አይ ዶንት ኬር። ባይሆን እይታ ጥሩ ይሁን፣ ጨለምተኛ አትሁን። ይሄ መንገዶችህን አትዘጋጋ፣ ኔጌቲቭ አትሁን። ኔጌቲቭ ፓርቲ የሚበዛ ከሆነ መንገዶችህን የዘጋጋ ጨለምተኛ ከሆንክ ወይ ከሆንሽ አልጠላሽም፣ ግን ካንቺ ጋር መጓዝ አልችልም። ምክንያቱም እኔ ደሃ ልጅ ነኝ። ከጨለምተኛ ሰው ጋር አብሬ ጨልሜ ብዙ ህይወታቸውን የማጨልምባቸው ሰዎች አሉ። ሰው ለመሆን ያ ያቲጂ አንድ ሰው የገጠር ልጅ ይሁን የከተማ ልጅ የገጠር ልጅ ሆኖ የታባቱ እደፋዋለሁ እገነብረዋለሁ አፍንጫውን ነው የምለው። እኔ እኮ በቀኝ አልተገዛሁም ደፋዋለሁኝ። እኔ ለአንድ ሆዴ ምን አባቱ እስር ቤት ተገብቼ እቀለባለሁ ብትለኝ አይቻልም፣ አይቻልም። አሁን ከገጠር ሰዎች የሚያናድደኝ እደፋዋለሁ አፍንጫውን ብዬው ነው እጄን ለመንግስትም ዛሬ እባክሽ ኢትዮጵያ ስንት አፍንጫውን እምለዋለኝ። እኔ እዚህ በጥቼ ሰው ሀገር ላይ ድህነቴን አፍንጫውን ብዬ ልለው ነው እንጂ አፍንጫውን ብዬ ነው አይደለም። ዲፕሎማቲክ ነው የምዋጋው። በዲፕሎማቲክ ልዋጋ ነው እዚህ የመጣሁት። የገጠር ሊሆን አሁን እንደዛ አይመቸኝም። የከተማ ሊሆን ደግሞ ሺህ ዓመት አትኖሪም። አቦ ፈታ ቢያት ዘግጭ በቃ ሺህ ዓመት አይኖርም። በስመ አብ ስንት ዓመት ነው የምትኖሪው? በስመ አብ የምትለኝ ከሆነ ኧረ 10 ወርም በድህነት መኖር ከባድ ነው። 10 ወር ልንገር 10 ቀንም በድህነት መኖር ከባድ ነው። ድህነት በጣም መጥፎ ነገር ነው። እግዚአብሔር 10 ወር አልኩ እንኳን አይደለም 30 40 ዓመት 60 ዓመት እድሜ ከሰጠህ መኖር ይቅርና እግዚአብሔርን 30 ቀን በድህነት መኖር በጣም ከባድ ነው። ትቀልዳለህ እንዴ? በቃ ይሁን እንጂ ከአማራ ይምጣ ከኦሮሞ ይምጣ ከጉራጌ ይምጣ ከሀዲያ ከምባታ ከየትም ይምጣ እይታው በቃ ብሩህ መሆን አለበት። ጨለምተኛ አይሁን። ተስፋ ቆርጦ ተስፋ የሚያስቆርጥ አይሁንብኝ እንጂ ለኔ ሰው በሰውነቱ እወዳለሁ፣ አከብራለሁ። ግን አስተሳሰብ እመርጣለሁ። ያ ሰው ምን አይነት አስተሳሰብ ነው ያለው? ሲጀመር እኮ ጥሩ ልቦና ስነ ልቦናችሁ ሰፊ ሲሆን እኮ ነው ምንም ነገር የምትጋፈጡት። ሰዎች ኔጌቲቭ ሲሆኑ ነው አሁን ፖዚቲቭ ሆኜ ነው የማሸንፋቸው። ይናደዳሉ። ለምሳሌ ሰንበዲ ባንቺ ቀንታብሽ ስታሽሟጥጥ አንቺ ከት ብለሽ ስቀሽ አይ እንዴት ነሽ ሰላም ነው ብሎ እንዴት ነበረ ኦ ማይ ጋድ አምሮብሻል ዛሬ ምናምን ብለሽ አትይጃለሽ። ትናደዳለች። አይገልጸው ልንገራችሁ። እኛ መስሪያ ቤት አንዷ ይሄ አክራሪውን የጀርመን ጽንፈኛውን ደጋፊ ናት። ያው ታውቃላችሁ በግልጽ መደገፍ ይችላሉ። የሲጋራ መለኮሻዋ ሳይቀር አይኤፍዲ ነው እና በጣም ዘረኛ እንደሆነች ያስታውቅባታል። ወይ በኢየሱስ ክርስቶስ ስም
እንዴ ሞቅ አርጌ ሰላም እንደምላት ትነደዳለች። እቅፍ አርጌ ሽቶዬን ሁሉ ነው ማሸታት። እንዲህ ያወራጫት ያው አይናገሩም ታውቃላችሁ፣ ያመናጨቃቸዋል እንጂ ያወራጫቸዋል እንጂ። ያ ቡና ትፈልጊያለሽ እላታለሁ። ደንግጣ እሺ ብላ በሌላ ቀን ይሉኝ ይዟት ለኔም ትፈልጊያለሽ ሰው አሁን ግን አልፈልኩም እሺ ካልሽስ በቃ ያው ዲስሪስፔክት ያረኩሽ እንዳይመስልሽ ብዬ እንትን እላለሁ። አየሽ ከዛን ሳትወድ በግዱ አንድ ቀን ያ ምናምን እንጃለኝ አሁን ጥሩ ሰው ሆናለች። አሁንማ ስትሄድ ሁሉ ሀጋ አድርጋኝ ስትገባ አቅፋኝ ነው። በፊት ያወራጫት ነበረ። ትልቅ ሴትዮ ናት 58 አመቷ። አሁን በ58 አመቷ ፖለቲካ ምን ያረግላታል? ምን ያረግላታል? ምን ያረግላታል? አዎ አንድ ቀን ብዙ ሰው የተሰበሰበበት እኔ አልወድም፣ እኔ እኮ ብዙ ሰው የተሰበሰበበት አልወድም ስትለኝ ወይ ምርጫሽ ተሳስቷል። ብዙ ሰው የተሰበሰበበት ካልፈለግሽ አሁን አንቺ የሆነ መስሪያ ቤት ውስጥ ቢሮ አስተካካይ፣ ሰነድ ወረቀት ምናምን አስተካካይ ወይ የጽዳት ሰራተኛ ምናምን ነው መሆን ያለብሽ። በቃ ከሰው ጋር እንዳትገናኝ እና የሥራ ምርጫሽ ተሳስቷል። ብዙ ሰው ማትወጂ ከሆነ አልኳት። ካንተ ብላ ሳቀ። እዚህ በጣም ብዙ ሰው ታያለሽ አልኳት። እና ደግሞ አሁን እኮ በቃ ከአንድ 6 አመት ምናምን ከ7 አመት በኋላ እኮ ጡረታ ወጥተሽ ባልኮልሽ ላይ ቁጭ ትይና ማነው ኪንደር ባገኑን እዚህ ጋር ያስቀመጠው? አቤት እቺ ሴትዮ ደግሞ ስንት ልጅ አላት። ይሄ ደግሞ መኪናውን እንዴት ነው ያቆመው እያልሽ እኮ ብቻሽን ታወሪያለሽ እያልኩ አስቃታለሁ። ቱቢስ ገማይ እንድትለኝ እውነቴን ነው። አውሪ፣ ሳቂ፣ ተጫዎች። ታይ ጡረታ ስትወጪ ሰው ይናፍቅሻል። በመስኮት ነው ሰው የምታዩ ብዬ አሳስቃታለሁ። እረረ ነው የምትለው እረር። እንደዚህ አይነት ሰው በዛ ላይ እነዚህ ዘረኞች አላማቸው እናንተን ማናደድሽ ለሽተላውን እንዲኖራችሁ ገብቷችኋል አይደል? እናንተ ሙዳችሁ እንዲከነት ነው አላማቸው። ገብቷችኋል? የነሱ አላማቸው ያኮ ነው ሙዳችሁ እንዲከነት፣ በቃ ብስጭት እንድትሉ። እኔ ገና ከውጭ ሲጀመር ዝም ብዬ ነው የምገለፍጠው። አባቴ ወይ አንዴ ሳቂና ጨርሽ ብሎኛል። አንደኛ ዝም ብዬ ነው የምገለፍጠው። እኔ ሲጀመር ከተፈጥሮ ዝም ብዬ የምገለፍጥ ሰው ነኝ። ከዛ ደግሞ ልገልፍጥ ብዬ ጨምሬበት ብላችሁ አስቡት። በቃ እንደዛ ነው የኔ ጌታ። እና ያንን ለማድረግ ህሌና ብሩህ መሆን አለበት። አሚሮህ ብሩህ መሆን አለበት። ነገሮችን ፖዚቲቭ ወይ ማየት እና ደግሞ ሽምቅ ውጊያ የሚባል ነገር አለ። እንደዛ ነው። አመሰግናለሁ አለምዬ። ጉድ አድቫይስ። ያ እንደዛ ነው። አለበለዚያ አሁን እኔ ጓደኛ ሆነሽ እንዴ አንድ ጊዜ አይቀር ግን የዛሬ 3 አመት 4 አመት አካባቢ ኖ ኖ ኖ ኖ ኖ እንደዛ ነኝ። በጣም ሳቂታ ነኝ። ሳወራ እንዲ ምናምን ስለምል ነው። ሁለተኛ ደግሞ ከልጅነቴ ጀምሬ ውበት እየመሰለኝ አባቴን እንዲህ እያልኩ ስለማይ ነው እንጂ እኔ በጣም ነው የምገለፍጠው። ግን ስማርት ወይ ነው የምጓዘው። እኔ ስማርት ወይ ነው የምጓዘው። ገና ሳይ ስመረምርህ ዘረኛ እንደሆንክ ካወቅኩኝ ዱሃስ ፔሽ ጌሀብት እንዴ በጣም አክራሪ ዘረኛዋ የመስሪያ ቤት ሰራተኛ እኮ የከሰዓት ሰራተኛ ከሆነች እኮ ሄጄ 2 ሙዝ ገዝቼ እመጣለሁ። ዝንጥ ብዬ እንዴት ነው እኔ በዚህ እኮ ወክ እያረኩኝ ሳልፍ መጥቼ ልግዛ ብዬ ከዛ ይወጣላታል። ለስስታም ሰው ከፊት ከፊቱ ብላበት ይባላል አይደለም? ከፊት ከፊቱ ትበሉበታለች። ስስታም ሰው እርር እያለ ከፊት ከፊቱ። ግን ምግቡ የራሳችሁ መሆን አለበት፣ የሱ መሆን የለበትም። ከፊት ከፊቱ እሱ ልክ ለራሱን ቆልፎ እናንተን ሊቆልፍ። እኔ እኮ የብዙ የምግብ ፍላጎት የለኝም። ሰው ሁሉ ግን ሲበላ አቀናለሁ ሲል ጠቅለል ጉርስ እናቴ ዘግቶሻል፣ መድኃኒቱ ሰጂና አፒታይትሽን ክፈች ብለሽ ከፊት ከፊቱ ወስበይበት። ስስታም ሰው ስስቱን ይተውና እሱን መብላት ይጀምራል። ያ ልዑልዬ ለትውልድ አይደለም፣ አትሳሳት። ለትውልድ አይደለም ለራሷ ነው። ለትውልድ የሚሰሩት ይሄ አቶሚክ የሚያቀልጡ ብረት አቀልጠው ባቡር የሚሰሩ ብረት አቀልጠው ባሶችን የሚሰሩ ብረት አቀልጠው ለትውልዱን ቴክኖሎጂ እንትን የሚል ነው እንጂ አሁን እኔ ለትውልድ አይደለም፣ ለራሴ ነው፣ ለቤተሰቦቼ
ግብር የምከፍለው ደግሞ ነገ ጡረታ ስወጣ ያው ለማኝ እንዳልሆን ጡረታዬን ይዤ ከበቃኝ እዚህ ልቀመጥ ካልበቃኝ አገሬ ላይ ገብቼ መቼስ እንግዲህ ትንሽ ብር ይዘህ ደሃ ሀገር ነው የምትኖረው። እንደዛ ነው እንጂ ለትውልዱ አስቤ ምናምን አይደለም። ለትውልድ አስቦ የሚሰራ ሌላ ነው። ለትውልድ ካሰበ ፓርላማ ላይ የተቀመጠ ፖለቲከኛ ነው ለሀገር ማሰብ ያለበት። ከታች ያለ ነው ደግሞ ግን አብዛኞቻችን ለራሳችን ነው። ሁለተኛ ደግሞ የ58 ዓመት ሰውዬ ሆነ የምትናደድ ከሆነ በወጣቶች የምትናደድ ከሆነ በሚሰሩ ሰዎች የምትናደድ ከሆነ ያንተ ቅርጽ የማይፈቅደውን የሌላ ሰው ቅርጽ ላይ ሲለብሰው ዝንጥ ካለ እኔ እሽካንሽ ላይስተን እሽፒል አላይነ ፈርዲና እሽካንሽ ላይስተን እሽፒን አላይነ ፈርዲና እያለ የሚያሽሟጥጥ ከሆነ ትዟዟርበታለህ። እኔ ያው ራሴን በራሴ ስለሆነ ማስተዳድረው ይሄንን ማድረግ አልችልም። ሰው ሁሉ ይሄን ያደርጋል፣ እኔ ግን ይሄን መግዛት አልችልም፣ እኔ ግን ይሄን መግዛት አልችልም እያለ እንዲ ጸጉሩን ይሄ ሽበት ጸጉሩን እንዲበት ነው የሚያረክ ከሆነ ይሄ ለትውልድ እየሰራ አይደለም። ግዴታው ስለሆነ ነው። ጆብ ሴንተር ሂጅና ስሪ ስለሚላት ነው። ጡረታ ቀድሞ ስለማይሰጣት ነው እንጂ ቁጭ ብላ ብትበላ ደስ ይላታል። አትሳሳት። እንደዚህ ያለን ሰው ግን አንተ እንዲህ አለብህ እንዴ አንተ እንዲህ ነህ ብለህ ከሱ ጋር ትከራከርም። የሚያናድደውን ነገር ታረጋለህ፣ ከዛ ይወጣለታል። ሽክ ስትል ስትስቅ ካናደደው ሁሌ ትስቃለህ። ስትስቅ ያናድደዋል፣ ይውጣለህ። ከዛ ካንተ ጋራ መሳቅ ይፈልጋል። የደስታው ምንጭ ምንድነው ብሎ ካንተ ጋራ መጎራበት ይፈልጋል። ሲጋራ ማጨሱን ትቶ ካንተ ጋራ ቁጭ ብሎ ቡና መጠጣት ይጀምራል። ተይ በኋላ ጨሳለሁ ካንቺ ጋር እናውራ ብሎ ማውራት ይጀምራል። አየኸው? እንደዛ ነው። የነ በላይ ዘር የተፈገለ ፕሮፋይል ግን አላረክም። እንትና ያልከው ላይ ቢኤምሲ ምናምን ያልከው ላይ የትላንትና የነገርሽን ነገር በጣም ልብ ይነካል። እንኳን እግዚአብሔር አተረፈሽ። አሜን። አይጦች አሁንም አሉ። ምኖቹ አሁንም አሉ ወይ አያቶቼ? አሁን ኦኬ፣ የቆየ እንትን ነው። ኦኬ ያ ምልሽ አንዳንድ ጊዜ ምን መሰላችሁ የትላንትናውን የነገርኳችሁ ምንድነው አሁን ሌሎቹ ዶክተር የኢትዮጵያ ዶክተር ገዳይ ናቸው ምናምን የሚሉትን ተቃራኒ ሊሆን ፈልጌ ሳይሆን ሁላችንም በደረሰልን ልክ። አሁን ለምሳሌ ሁሉም ሰው እንደኔ አባቱን አይወድም አይደለም፣ ሁሉም ሰው ይወዳል። እኔ አላቅ ብዙ ሰው አባቱን ይወዳል። በእኔ ልክ አባቱን የሚወድ ሰው አለ ብዬ አላስብም። እኔ አባቴን በጣም ነው የምወደው። አንዳንዱ ሰው ደግሞ አባቱን የሚጠላ ይኖራል። ምናልባት በአባቱ ተገርፎ ሊሆን ይችላል፣ ወይ ደግሞ እነዚህ ዲቃላ ልጆችሽን ይዘሽ ወደዛ ሂጂ ብሎ አስርቧቸው ሊሆን ይችላል። ብዙ ነገር አለ። አንዳንዱ ደግሞ እናቱን በጣም 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 ነው የሚወደው። እኔ ደግሞ እናቴ የመልኳ አድናቂ ነኝ። በቃ እናቴ ቆንጆ ናት። ኦኬ ያ በተረፈ ብዙ አይደለሁም፣ አላሳደገችኝም። ገብቷችኋል አይደለ? ስለዚህ ሁላችንም በተደረገልን ልክ ነው የሆነን ሰው የምናመሰግነው። በተደረገልክ አንዳንድ እኮ እናትና አባቱ ጋር አድጎ አባቱን ኤክስትራ የሚወዳለ በቃ ሚስቱ እናታቸው የእንጀራ እናት እስክትመስለው ድረስ ልጆቼን አትንኪብኝ፣ ልጆቼን አብሊያቸው እንዴ እኔ እንጀራ እናት ነኝ እንዴ እስክትል ድረስ አንዳንድ እናት አባቶች በጣም እርግብ አባቶች አሉ። አሁን ያንን እንዴት ከእናትህ አስበልጠህ እናት አባተን ትወዳለህ ልትለው አይችልም። እኔ እናቴን ነው የምመስለው፣ እናቴን ሳይሆን የእናቴን ትንሽ እህት ነው የምመስለው። እሷ ግን ዲምብል አላት። እዚህ ጋር የእናቴ ትንሽ እህት እዚህ ጋር ዲምብል አላት። ዘብሄረ ሸገር ያንስ ትላለህ። እዚህ ጋር ዲምብል አላት። እሷን ነው የምመስለው። እኔ ዲምፕል የለኝም ግን ድምጼም መልኬም ጸጉሬም ሁሉ ነገሬ እናቴ ነው የምመስለው። የእናቴን እህት ነው የምመስለው። አይኔ ወደ አባቴ ለምን የእናቴ አይናቸው ጎላ ጎላ ይላል። ግን ሁሉ ነገሬ ወደ እናቴ ነው። ሁሉ ነገሬ ከአይኔ ውጭ
እኮ ከአይኔ ውጭ አልኩ እኮ የእናቴ አይኗ ትልቅ ነው እና ደግሞ እታች አለ የእናቴ የፖስተትኩት እናቴ በጣም ቆንጆ ናት። የእናቴን እህት ነው የምመስለው። ኦልሞስት ወደ እናቴ ቤተሰቦች ነኝ በአጠቃላይ መልኬ። አባቴን ብመስልማ ትልቅ ሆን ነበር። ሜትር ከ88 ምናምን ሆን ነበር። ከ87 ከ88 አባቴ በጣም ግዙፍ ነው፣ ረጅም ነው ምናምን ሆን ነበር ያ እና ቆንጆ ነኝ። በ40 አመቴ እንደዚህ ሆንኩኝ፣ በ20 አመቴ ብለህ አስበኝ። ደስ ሲል ጓል እንዴ! በ40 አመቴ እንደዚህ ሆንኩኝ፣ በ20 አመቴ ምን እንደምመስል አስበኝ። ትልቋን ልጄን አይተህ መቅደስ በ18 አመቷን ማየት ከፈለክ ትልቋን ልጄ ነኝ። ታጥፋ ትዘረጋለች አይባልም፣ ግን አይባልም። ጸጉሯ ሁሉ ነገሯ የሰው ልጅ ደግሞ 40 ሲሞላው አፍንጫው ጠፍጠፍ ይላል፣ ሰፋ እያለ ከሙኒክ አሪፍ ቦታ ጠቁምኝ እስኪ መዝናኛ። እንግሊዝ ጋርደን አለልሽ፣ ፓትሮዋል ሪንግ፣ ኦሎምፒያ ዜ፣ ፌልድ ሞሂንግ ዜ፣ ላርሸኖ ዜ አሉ። አይመስልሽም? በተለይ ኦሎምፒያ ፓርክ አሁን ዘ ቤስት የኔ ቆንጆ። ሙኒክ ቆንጆ መዝናኛ ላልሽ ኦሎምፒያ ፓርክ። ስለ ትዳር አውሪ። ምን ላውራ? ተመለሰልሽ የኔ ማር? ኦሎምፒያ ፓርክ ሂጂ። በቅርስ ደረጃ ደግሞ ዶቼ ሙዚየም ሂጂ። ዳሃው ሂጂ፣ የእስራኤሎች የተቃጠሉበት ቦታ ቅርስ እዛይ። ሽታይን ሽሎስ ነው የሚባለው፣ ሽታይን ሽሎስ ይሄ ኡንተርሽላይስ ነው ኦቨርሽላይስ ያለው እሱ ጋር ሂጂ። መሀል ሽታትም አለ አንድ፣ ግን በጣም ብዙ አለ። ስለ ትዳር አላወራም። ስለ ትዳር አሁን እኔ ከኢትዮጵያ ሰው ሲመጣ ሳላስጎበኝ የማልቀረው ነገር ቢሆን ትልቁ ዶቼ ሙዚየም፣ አሊያንስ፣ ኦሎምፒያ ፓርክ፣ ዳሃው ያለው እስራኤሎች የተጨፈጨፉበት ቦታ። እነዚህ 3 ነገሮች የግድ ነው። ኦሎምፒያ ፓርክ፣ ኦሎምፒያ ታወር ላይ በሰው ነው በ50 ዩሮ፣ በሰው 15 ዩሮ 20 ዩሮ ብቻ እንደዛ ነው የምትወጡት ኦሎምፒያ ታወር ላይ። እዛ ወጣችሁ በጣም ብዙ ነገር ታያላችሁ። አሁን ደግሞ እየታደሰ ነው በአዲስ መልክ። በተረፈ እንግሊዝ ጋርደን ምን አገባን? ተጠይቄ ነው የኔ ጌታ ዴቫ፣ ጥያቄ ተጠይቄ ነው። እሺ ጥያቄው ደግሞ የቱ ጋር መሰለህ? አየኸው፣ ጥያቄ ተጠይቄ ነው። ይኸውልህ እኔ ዝም ብዬ አላወራ። አባትሽን የመሰለ ዘርጋምባ ወንድ ልጅ ውለጅ። 2 ወልጃለሁ። እኔ በጾታ አላምንም የኔ ማር። ለምን በጾታ እንደማላምን ታውቂያለሽ? አባቴ 8 ነው የወለደው፣ ወንዶችም ሴቶችም ማለት ነው። እግዚአብሔር ካልፈቀደ በጾታ አይሆንም። እግዚአብሔር የፈቀዳት አንዷ የሴት ወንድ፣ ሴቱንም ወንዱንም የምትወክል ትሆናለች፣ ወይ እግዚአብሔር የፈቀደው አንዱ እንደ ሴት ልጅም እንደ ወንድ ልጅም ይሆናል። እግዚአብሔር ስለፈቀደ እንጂ በጾታ አይደለም። ገብቶሻል አይደል? እንደዛ ነው። እ 1999 ዓመተ ምህረት እኔ የ21 አመት ወጣት እያለሁ አባቴ ሲታሰር በውጭ ሆነው መክሰስ የፈሩ በሙሉ ልክ አባቴ ሲያዝ
ሪፖርት እያደረጉ ኃይለኛ ነው፣ እንደዚህ ነው፣ እንደዛ ነው፣ እንደዚህ ነው፣ የሱን ዘመዶች የተናገረ በሙሉ አሳቻ ቦታ ጠብቆ እንደዚህ ነው ተብሎ በተራ ነገር ብይን ሲበየንበት እኔ የ21 ዓመት ወጣት ሴት ልጁ ነኝ። እስከ መጨረሻው እስከ ዋና መስሪያ ቤት ሄጄ ለአባቴ ተከራክሬ በ9 ወር እንዲፈታ ያደረኩት። ገብቶሻል? ከዛም በላይ መሄር ካለብኝ ይሄር ነበረ። እኔ ሴት ልጁ ነኝ። እነማን እንትን ሲሉ እንደነበረ ሳጠና የነበረው ምክንያቱም የዛን ሰዓት እኔ ሽጉጥ ብሰጪኝ ከመድፋት ወደ ኋላ አልልም እየሄድኩኝ ማለት ነው። ዋናው እግዚአብሔር ሲሰጥሽ ወንድም ይሁን ሴት ያንን ልጅ እንደ ሴትም እንደ ወንድም ሩህሩህ እንዲሆንልሽ እንደ ወንድ ኃይለኛ እንዲሆን አድርጎ ከሰጠሽ እንጂ ጾታ ስላለ አይደለም። አሜን። እሺ ምን ብለህ ነው አሜን እምልህ? ስለዚህ እናንተ እንትስሉ ወንድ ስም ብለሽ አሜን አትይም። ልጅሽ አማርኛ ትችላለች ትልቋ? አዎ። ዋናው ነገር እንትን ይሰጥህ። ገብቶሃል? በጣም ሰው ሁሉ ነው የደነገጠው። ሰው ሁሉ እኔ በስማም አንዳንዴ የአባቴ ምን ያህል እንደሚያስፈራ ያወቁት ስንት ሰው እንደጠፋ መግቢያ ቀዳዳ ጠፋቸው በ9 ወሩ እንትን ሲባል በተራ ግጭት ማረሚያ ቤት ገብቶ የመጣው ሪፖርት እንዳጠይቁ በቃ እየሄዱ ብቻ የፖሊስ ጣቢያ እየሄዱ ሪፖርት ያደርጋሉ። አያችሁ አንዳንድ ጊዜ ጀግና ሆነ ልክ ቁጥጥር ላይ ስትወድ በቃ ይሄ ድመቱ ሁሉ አይጡ ሁሉ ጀግና ይሆንብሃል። በቃ ይወደክ ነው የሚመስለው። አይ በኢትዮጵያ አቆጣጠር ነው በፈረንጆች አይደለም። በኢትዮጵያ አቆጣጠር 1999 ዓመተ ምህረት በኢትዮጵያ አቆጣጠር እና አባቴ ተይዞ ነበረ። ግጭት ከሰው ጋር ተጋጭቶ ከዛ ተያዘ። ጋይስ ተራኩ ነው ግጭቱ እኮ ነው። እንደው 6 ወርም አያሳስርም። 5 ዓመት ጽኑ እስራት ነው የተፈረደበት። የዛባ ልጅ ምንድነው? ዛባ ማለት ዛባ ምንድነው? ዛፓ ምንድነው? ዛፓ ማለት ሌባ ምናምን ወይ በኢየሱስ ክርስቶስ አዛባ እጭ ዴባ ደግሞ አንተ ደግሞ ጅላጅል ሴት ልጅ ስለ አባቷ ኮርታ ስትናገር ከተናደርክ ያኔ ተወልደሻል 1999 21 ዓመቴ በኢትዮጵያ አቆጣጠር 1999 እኔ 21 ዓመቴ 99 2000 ላይ ነው 1999 ያ 21 ዓመቴ ቁጣሪው 99 21 ዓመቴ አሁን 40 ዓመቴ እኮ ቁጣሪው። ኦኬ ፖሊስ አይደለም 1999 21 ዓመቴ። እንደውም ትልቋ ልጄን ነፍሰ ጡር ነበርኩኝ። አሁን 18 ዓመት የሞላትን ልጄን ነፍሰ ጡር ነበርኩኝ። ነፍሰ ጡር በቀን 2 ነበር ከዞን ከፍተኛ ማረሚያ ቤት እስከ ወረዳ በቀን 2-3 ነበር የምመላለሰው። እዛኛው ሄጄ እዚህኛው እንትን እዛ ጋር ወረቀት ሳመጣ እዚህኛው ወረቀት ሳመጣ በቃ አባቴን ሳየው በቃ አልቅሼ ልሞት። ምንድነው ስለው አይ ወይ ጠቀም አድርጌ አልመታሁት በማይረባ ነገር ከገባ በኋላ ምናምን አለኝና በቃ በኢየሱስ ክርስቶስን አይወስ በጣም ክሬዚ ያደረገኝና ልጅሽን ትመስለያለሽ እና የዛን ሰዓት እሷን ነፍሰ ጡር ነበርኩኝ። እሷ አሁን 18 ዓመቷ። ሶ ይሄን ልላችሁ የፈለኩት ስኖት ቢግ ዲል። ሰው ልጅ ለአባቱ ለእናቱ ምንም ነገር ያረጋል። የሰው ልጅ ለልጁ ለእናቱ ለአባቱ ምንም ነገር ያረጋል። ግን ዋናው ነገር ወንድ ልጅ ቢኖረኝ ሴት ልጅ ቢኖረኝ ወንድ ልጅ ስለሌለኝ ይጠቃለው ሴት ልጅ ቢኖረኝ ኖ በዛ አይደለም። እግዚአብሔር አቅም ያለው ብልሃት ያለው ማስተዋል ያለው ብልህም ኃይለኛም የሆነ እንደ ሴት ልጅ ስትፈልጊ እንደ ሴት ልጅ የሚሆን ወንድ ልጅ ስትፈልጊ እንደ ወንድ ልጅ የሚሆን ወንድ ልጅ እግዚአብሔር ይሰጥሻል። ሴትም ከሆኑ ደግሞ ወንድ ልጅ ስትፈልጊ እንደ ወንድ ጀግና የሆነች ሴት ልጅ ስትፈልጊ ደግሞ እንደ ሴት
ብልህ የሆነች እግዚአብሔር ይሰጥሻል። እኔ በራሴም ስለማየው በምንም ተአምር 10 ሰዓት ተኩል ላይ ይመስለኛል ወረዳ ላይ ያለ እንትን ላይ ገብቼ 10 ሰዓት ተኩል ወይ 9 ሰዓት ከምናምን ላይ ገብቼ ልንወጣ ነው አለኝ። በፍጹም አልወጣም አልኩት። ኧረ አንቺ ልጅ አባትሽ ላይ የባሰ ክስ እንትን ትያለሽ፣ ሌላ ነገር ስር ላይ ስር ትጨምሪ። በፍጹም ገና ነው የሥራ ሰዓት ትፈርምልኛለህ። ከዛው እንዴ እያስገደርሽኝ ነው አለኝ። እኔ አይደለሁም ማስገደድ፣ መንግስት ሰራተኛ ነው። መንግስት ሰራተኛ ከስራ የሚወጣው 11 ሰዓት ተኩል ነው። አሁን 9 ሰዓት ተኩል ነው። ትፈርም። ሁሉም ሰው እንዲህ ብሎ እግዚአብሔርን የኢትዮጵያ ሕዝብ እኮ መብቱን አይጠይቅም። ገባሁኝ ዝም ብዬ እንደው አልወጣም ከዚህ ትፈርምልኛል። ይሄ ምንም ነገር የሚያስፈልገው ነገር የለም። አንብብ፣ ከከፍተኛ ማረቢያ ቤት ነው ወደዚህ የተላከ ነው፣ ይግባኝ ላስገባበት ነው፣ ትፈርማለህ። ከዛ አንድ ዘመዴ እንዴ አንቺ ምን አስበሽ ነው አባትሽን የባሰ እንትን ልትይው ነው? ምንም የሚያገናኘው ነገር የለም። ባመናችሁም አላመናችሁም አልወጣም ከዚህ ቤት ብዬው ፈረመ። የዛን ውለታ ተመልሼ ወጥቼ ልክ ምሳ ሰዓት በማግስቴው ምሳ ሰዓት ላይ እስረኛ የምጠይቁበት ረፋር ላይ ቶሎ ብዬ ወረቀቱን ሰጠሁት። የይግባኝ መብቱ ሳያልፍበት ቶሎ አስወጣ ምናምን ተሯሩጬ 5 አመት ጽኑ እስራት የነበረው በ9 ወሩ ተፈታ ማለት ነው። አባቴ ተከራክሬ ቆሜ ማለት ነው። የዛን ሰዓት ማጂን ነብሰ ጡር ነኝ። የ21 አመት ወጣት ነኝ። ዋናው አስተዳዳጋችሁን ስታሳድጉ እየነገራችሁ አሳድጉ ልጆቻችሁ። የዛን ሰዓት ግን አባቴ ኖ ወይ እንኳን ጉቦኔ ምንም የለኝም ነብሰ ጡር ነኝ አልኩ። ሴትነቴንም እንዳልልህ እኔ ለራሴ ነብሰ ጡር ነኝ። ያው አያስታውቅም የ4 ወር ነኝ እንጂ በፍጹም እመቤቴ ምስክሬ ናት። እኔ ለራሴ አግሬሲቭ ሆኛለሁ። ምክንያቱም በህይወቴ ለመጀመሪያ ጊዜ ነው አባቴ የታሰረው። ሲታሰር አይቼው አላውቅም። በዛ ላይ ደግሞ ስሰማ ዝም ብለው አውቆ ምቀኞች በሙሉ ያመለክቱበታል ረጅም አመት እንዲታሰርና ለዚህ እንትን እንዲመቻቸው። ከዛም በጣም ተናድጄ ስለነበረ እኔ ሲጀመር የዛን ሰዓት እንኳን አይደለም ሰውን በስነ ስርዓት ላናገር በቃ መብቴ ነው ነው የምለው። የትኛውን ፍትህ ሚኒስቴር ግቢ ብትለኝ በዛን ሰዓት ግንባሬን ይሉኛል እንጂ ከመግባት ወደ ኋላ አልልም። አሁን ብሆን ልፈራ እችላለሁ ሜቢ እየኖርክ የሰውን ባህሪ ባወቅክ ቁጥር ምናምን ሜቢ በስተርጅና እርግዝና ይላል ዱንዙዝ እዛልክ እንትንህ ራሱ ፕሮፋይልህ ራሱ እዝ ነው ያልከው። ስለ 21 አመቴ እያወራሁኝ በስተርጅና እርግዝና ይላል። ስለ ዛሬ 19 አመት እኮ ነው ማወራ። አፈር ብላ አፈር ያስብላ ያባቴ አምላክ። ይሄንን ለመናገር የፈለኩት አንዳንድ ሰዎች 3 ወንድ ልጅ ወልደሽ ሴት ልጅ የለኝም ትያለሽ። እግዚአብሔር ይሄንን አንድ ወንድ ልጆችሽን እንደ ሴት ልጅም እንደ ወንድ ልጅሽም ሊያረግልሽ ይችላል። 4 ሴት ልጅ ወልደሽ ወንድ ልጅ ቢኖረኝ ትያለሽ። ምን ታውቂያለሽ? ከመካከል አንዷ ከመካከል የወዲት ጉዲትን የምታስንቅ ከወንድ በላይ ወንድ ልትሆን ትችላለች። ብዙ ጊዜኛ ይሄ ኃይለኝነትን የሆነ እንትን ማረግን እንደዚህ ማረግን አሜሪካ አፋልጉኝ ብሎ ሲፈልጋት ያለው እኮ ሴት ናት፣ ወንድ እኮ አይደለችም። አላማዋ መጥፎ ነው። አሜሪካ አፋልጉኝ ብሎ የፖሰታት ሴት አለች አይደለ? አሸባሪና ምናምን ብሎ ሴት እኮ ናት። እኛ ብዙ ጊዜ የሆነ ነገርን ቦክስ ለምን ትገጥሚያለሽ? ክፋት ካሰብሽ እኮ ቦክስ አትገጥሚ፣ ትቀልጃለሽ። ቦክስማ ወንድን ወንድ ያሸንፈዋል። ዋናው ስነ ልቦናውን እየገነባሽ እልከኛ ኃይለኛ በመብቱ የማይደራደር አድርገሽ ማሳደግ ነው እንጂ ወንድ ልጅ ጥሩ ነበር ለጥቃት ለዚህ ወንድ ልጅ ጥሩ ነበር ሴት ልጅ ጥሩ ነበር። ስንት አባት አለ አተላ ተሸካሚ ልጆቹ ሲጠቁ ዝም የሚል። እዩሃ ሚዲያ ላይ አዳምጣችኋል። በቁማር ተበልቶ ልጁን ለባለ ሀብት የሰጠው አይታችኋል። እዩሃ ሚዲያ ላይ በቁማር ሲበላ ሴት ልጁን የሰጠ የ14 አመት ልጃገረድ ሴት ልጁን የሰጠ እየገባ ማታ ማታ በቀበቶ እየመታት አይታችኋል አይደለም? አይታችኋል እዩሃ ሚዲያ ላይ አባቴ ቁማር ተበልቶ እኔን አስያዘ በ14 አመት ብሎ ስለሚፈራው ሰውየውን ስለሚፈራው የአካባቢው ባለሀብት ስለሆነ ብቻ ስለሚፈራው ልጁን ሰጠ። መቼ? አሁን የዛሬ አሁን የ5 አመት ታሪክ ነው። የ4 አመት የ5 አመት የ6 አመት ታሪክ ነው። ሰምታችኋል? እስቲ የሰማችሁ ንገሩኝ። ማን በርሄ የምትባል በቀደም የቀረበችው ዩሃ ሚዲያ ላይ በቃ አይሽ
ይሄ ሰውዬ አሞት ቢኖረው ኖሮ ከልጁ የበለጠበት ነገር አለ። አሞት ቢኖረው ኖሮ ሰውየውን ጧብ ያደረገው በዛን ሰዓት እስካሁን ከእስር ቤት ይወጣ ነበር። የገዛ ልጁን የ14 ዓመት ልጁን እንደዚህ ህይወቷን አበለሻሽቶ ከዛ አምጥቶ ደግሞ ወንድሟ የሆነ እቃ ለሰው አቃቢ ብሎ ፖሊስ ይዛት አላቃትም ብሎ ካደ። ለነገሩ የነሱ ዘራቸውም የተረገመ ነው። ወንድምየውም ከይሲ እህትየዋም ከይሲ። እዩዋ ሚዲያ ላይ ጉዲው እንደዚህ አይነትም አባት አለ አተላ ልጆቹን የሚያስጠቃ ወንድ ስለሆነ ብቻ እኮ ቤት ያስከብራል ማለት አይደለም። ገብቷችኋል? ወንድ ስለሆነ አባት ሁሉ እኮ ልጁን አያስከብርም። ልኑርበት የሚል ስንት አባት ነው? ተመተሽ አርፈሽ ተቀመጭ አንቺ የሱን ልጆች አትንኪ ልኑርበት የሚል ስንት አባት አለ። ወንድ ስለሆነ ብቻ እኮ አያስከብርሽም። ውሻ ሲመጣበት ማየ የሚል ወንድ ልጅ እኮ አለ፣ ዘራፍ ማይ እና ወንድ ልጅ የለኝም ብላችሁ የምታለቃቀሱ ስንት ደግሞ ሴት አለ ጋጦጥ ለራሷ ተጠቅታ ቤተሰቦቿን የምታስጠቃ ለራሷ ጥቃት ደርሶባት ቤተሰቦቿን የምታስጠቃ ደግሞ ስንት ሴት ልጅ አለች። እንኳን ላንቺ ልጅ ልትሆን የምታዋርድሽ ሰው እግዚአብሔር ባርኮ ይስጠኝ ይበሉ። ይደማ አትደጋግም። አነበብኩልህ እኮ አነበብኩልህ። ወዳ መሰለ የወዲት ጉዲት ወዳ መሰለ የስራ ሰዓት እየደረሰ ነው። ወዳችኋለሁ፣ አከብራችኋለሁ። ሁላችሁም በያላችሁበት ሰላማችሁ ብዝዝዝት ይበልልኝ። መልካም ቀን ይሁንላችሁ። እሺ ባይ። አሁን ልዘጋጃጅ ነው። 11 ሰዓት ከ10 ነው የምወጣው። 1 ሰዓት አለኝ ግን መብላት አለብኝ ምሳ ምናምን። መልካም ቀን ይሁንላችሁ። ተጫወትን ዛሬ እና ደግሞ ላይክ እያረጋችሁ 1 ሚሊዮን ሊገባ ነው ላይኩ። የሀገሬ ልጆች ላይኩን 1 ሚሊዮን እናስገባ። መቅዲ የኔ ውድ 6 ሴት ልጆች ነው ያለኝ፣ ግን እንዴት ደስተኛ እንደሆነ ልንገርሽ አልችልም። የሴት ጀግና ናቸው። በቃ ፀሐይ ነገርኩሽ። እኔ አሁን የሌሎችን እንትን መንካት አልፈልግም። አባቴ 8 ልጅ ነው የወለደው። ከ8ቶቹ መካከል ሀፍ ነን፣ ሴቶችም ወንዶችም። እግዚአብሔርን ነው እምልሽ። እኔ 1 ወንድ ተኩልና 1 ሴት ተኩል ነኝ ለአባቴ። ዋናው ስታሳድጊ ልጆችሽን ጠንካራ አድርጊ። እንዴት አድርገው ገገማ አይደለም። የታባቱ አናቱን ነው አምሎ እለዋለሁ፣ እፈረክሰዋለሁ፣ ግንባሩን ነው። የመሀይም ማስተሳሰብ ነው። እንደዛ አይደለም። በራስ የሚተማመን ሰው በጣም ይታገሳል። በነገራችን ላይ አሁን አይታችሁ እንደሆነ ስፖርተኞች እኮ ነገር አይላቸውም ይላቸዋል። ጉልበተኞች እኮ ነገር አይላቸውም ይላቸዋል። በጣም ኃይለኛ ጀግና የሚባሉ ሰዎች እኮ ነገር አይላቸውም። የሚያረጉትን ስራ አንተ ሰው እረፍ ይልሻል። ብታርፍ ይሻልሃል። እና የፈራ መስሎሽ አንቺ ስትይ እንዲህ አንጠለጥልሽና ምንድን ያልኩ ሁለተኛ ግን እንዳትሳፈጥ ብሎ ለቀቅ ያደርግሻል። አይሽ ይሄ ከልብ የመነጨ በራስ መተማመን ሲኖርሽ እንትን አትሆኝም። ይሄ ግንፍሌ አትሆኝም። ገብቶሻል አይደል? በእውቀትም ሊሆን ይችላል፣ በኢኮኖሚም ሊሆን ይችላል፣ በስነ ልቦናም ሙሉ ስትሆኝ ግንፍሌ አትሆኝም።
እና ዋናው ስነ ልቦና ላይ መስራት ነው። እኔ አሁን ለምሳሌ ደስ ይላል ወንድ ልጅ ቢኖርሽ ሴትም ልጅ ቢኖርሽ አሪፍ ነው። ግን በተለይ የመጀመሪያዋ ልጄ ሴት ልጅ ስለሆነች የእውነት ነው የምላችሁ። ይሄን ደግሞ ስላችሁ ፌሚኒስት በሉ። የመጀመሪያዋ ልጄ ሴት ልጅ በመሆኗ የድንግል ማርያም ልጅ እንዴት እንደማመሰግነው እንዳትጠይቁ። እንዴት እንደማመሰግና እስከ ለተ ሞቴ እስከምሞት እስትንፋሴ እስክትወጣ የመጀመሪያዋ ልጄ እንዴት ሂሳቡን ካልኩሌት አድርገህ ሴት አረካት ነው የምለው። ከሴትም ሴት ደግሞ የምትረዳኝ የኔኑ አስተሳሰብ ወስደህ እንዴት ጫንክባት። በቃ የኔ አይነት አስተሳሰብ ነው ያላት። ለምሳሌ በህይወት ዘመኗ መጠየቅ ማትወድ ሴት ልጅ ነኛለኝ። መጠየቅ ማለት ከሰው ይሄን አርጉልኝ፣ እኔ እናቴ ጫማ ግዥልኝ ብላኝ አታውቅም ሴቷ ልጅ 18 ዓመቷ መቤቴ ምስክሬ ናት። እኔ ራሴ መድኃኒዓለምን ፈርቼ አይቼ ይሃል ቆባታል መቼ ነበር የገዛሁላት ብዬ ራሴ ነኝ የማደርገው እንጂ እናቴ ፋሽን እኮ መጣ፣ እናቴ ይሄ እኮ እንዲህ አለ ሳረግላት እናቴ አስቸገርኩሽ አይደለ ትንሽ ወጪ በዛብሽ ነው የምትለኝ። ማርያምን ነው የምላችሁ። እንደ አዲስ አበባ ልጅ አይደለች። እንደ ፋሽን ተከታዮቹ እንደ ጓደኞቿ ጓደኞቿ እኮ ምንም ርህራሄ የላቸው። ከጓደኞቼ ጋር እንትን አለን ልደት አለን እንትን አለን ብለው የሀብታም ልጅ ስለሆኑ ብቻ 5000 6000 7000 ሲቀበሉ እሷ ግፍ ነው የምትለው። ወንድም ቢሆን ላመሰግን ይችላል፣ ግን እንደ ሁኔታው። አሁን ለምሳሌ ወንድ ልጅ አለኝ ልበልህ እንደዚህ ካላረክሽልኝ ውትድርና ሊሄር ነው ቢለኝ እና ረጅም ምንሽር ልግዛልህ ወይስ ክላሽንኮፍ ነው የምለው? ሂር ነው የምለው። ጨካኝ ነኛ። ሂድ ነው የምለው። ለቅፈላ አልመችም። ገብቶሃል? አሁን ወንድ ልጆች ያላቸው ከደቡብ አፍሪካ ይጽፉልኛል፣ ከዚሁ ከጀርመን ይጽፉልኛል፣ ከአሜሪካ ይጽፉልኛል። ወንድ ልጃቸው ኢትዮጵያ ያላቸው አንዴ እጄን ቆርጣለሁ፣ እንዴ ካላረክሽልኝ በሊቢያ ሄዳለሁ፣ እንዲህ ይላለሁ። ከናቱ ተቀብሎ ነው ቺክ የሚጋብዘው። የምርጫ ቅስቀሳ ሰው እናቱ በረሃ ላይ አረብ ሀገር እናቱ እየሰራ የምርጫ ቅስቀሳ ከናቱ ተቀብሎ በዛውም ልክ አለ ጎበዝ። አረብ ሀገር እየሰራ ልጇ ፓይለት ይሆነላት አይታችኋል። ግን አብዛኞቹ ወንዶቹ ጋር ስትመጡ ሴቶቹም ያዩናቸው ግን አንደርስታንድ አያረጉም ልፋትን የሆነ አላቅም። ግን እኔ ብቻ ይሄ ነው መፍረድ ከባድ ነው። አሉ ሴቶችም አስቸጋሪዎች። ግን እኔ በጣም ነው ፈጣሪን ማመሰግነው። እኔ ራሴ በመጀመሪያ ደረጃ ሴት ሆኜ በመፈጠሬ እግዚአብሔርን በጣም ነው ማመሰግነው። በህይወቴ በጣም ፕራውድ ሆኜ ተፈጥሮዬን ከተቀበልኩት ነገር ሴት ሆኜ በመፈጠሬ በጣም ነው። ወንድ በሆነ ኖሮ ቸገር ነበር። ወንድ ሆነ የደሃ ልጅ ሆነ በጣም ከባድ ነው። ሴት ሆነ እኮ ሰው ቤት ሄደህ ትሰራለህ፣ ቀን ታሳልፋለህ። ሰው ቤት ገብቼ ሰርቼ ቀን አሳልፋለሁ። ገብቷል? በተለይ እንደ ኢትዮጵያ ደሃ ሀገሮች ላይ በጣም ጎበዝ ቆፍጣና ወረድ ብለህ ለመስራት የተዘጋጀ ወንድ ልጅ ካልሆንክ በጣም ከባድ ነው። ቁጭ ብለህ ኧረ ይደብራል። እኔ አሁን ሄጄ መስተንግዶ ልሰራ ነው እንዴ? ኧረ በጣም ይደብራል እንዴ። በቃ እኔ አልሰራም፣ በቃ አልበላባችሁም። ከፈለጋችሁ በቃ ምን ይጨቃጭቁኛል? እየመጣው ስለምበላባችሁ ነው አይደለ? በቃ አልበላባችሁም ቢለኝ ምን ሆን ነበረ? ዝቅ ብሎ መስራት ኦፖርቹኒቲ አገር ኢትዮጵያ ላይ ቢከፋኝ አረብ ሀገር ሄጄ እንኳን ለመስራት ሴትነቴ ጾታዬ በዚህ ሰዓት ጠቅሞኛል ብዬ ነው የማስበው። ሴትነቴን ተቀብየዋለሁ። እኔ ተቀብየዋለሁ። ወንድም መሆን አልፈልግም። አሁን አንዳንድ ሰው ወንድ በሆን ኖሮ ይላሉ ብዙ ጊዜ። ምናልባት ማኒስትሬሽን ስለሚያማቸው ምናምን ሊሆን ይችላል። እኔ በዚች ምድር ላይ የመጀመሪያ የተቀበልኩት ሴትነቴን፣ በሁለተኛ ደረጃ የመጀመሪያ ልጄ ሴት በመሆኗ፣ ሁለተኛዋ ልጄ ወንድም ብትሆን ምንም ችግር አልነበረብኝም። ሴትም ስለሆነች ደግሞ በጣም እድለኛ ነኝ፣ ደስ ብሎኛል። ግን ኮምፕሌን የለኝም። ሴትም ወንድም የእግዚአብሔር ስጦታ። የመጀመሪያ ልጅ ግን እፈልግ ነበር ሴት ልጅ። ምክንያቱም እኔ እናቴ የለኝም። እንደ እናቴ ማማክራት ለወንድ ልጅ ስታወሩትና ለሴት ልጅ ስታወሯት አንድ አይደለም ፔኑ። ኢቭን የፍቅር ታሪክ ያለፋችሁት የብዙ ነገር ታሪክ ለሴት ልጅ ስታወሪያትና ያሳለፍሽውን ነገር ለወንድ ልጅ ስታወሪው እኩል አይደለም። ወንድ ልጅ ሞስቴሊ ደግሞ ከአባቱ ጋር አንዳንድ ነገሮች ቢያወራ ነው የሚስማማው ብዬ አስባለሁኝ። ወንድና ወንድ ያው ሁኔታው ስለሚግባባ ማለት ነው ብዬ አስባለሁ እንጂ አጌኒስት አይደለሁም። የወንድ ልጅ አባቴን በጣም ነው የምወደው። ወንድ ልጅ ባይኖር አባቴ አይኖርም ነበር። you understand me people my people you understand me። በመጨረሻ
ዛሬ ትኖር ነገ አታውቅ። ለምንድን ነው የምትጨነቀው? በቃ ዛሬ ኑር በቃ የሚለው ሙዚቃ ከፍታችሁ ወደ ስራችሁ ሂዱ። የኗሪ አኗኗሪ እንዳትሆኑ፣ ራሳችሁ ኑሩ፣ ፈታ በሉ፣ ሙዚቃ ክፈቱ፣ ጨፍሩ፣ መዝሙር ክፈቱ፣ መንዙማ ክፈቱ። በቃ እዚች ምድር ላይ የምትኖርባትን እድሜ አንዷንም አታስበላ፣ አንዷንም አታባክን። እኔ ወንድ ልጆች ነው ወንዱን ይስጥሽ። እኔ ደግሞ ወንድም ይሁን ሴት የተባረከ ይስጠኝ። የሰጠኝ እግዚአብሔር የሰጠኝን ጤናማ የተባረከ ልጅ ይስጠኝ። በጾታ አላምንም ነው የኔ ኮንሴፕት። በጾታ አላምንም ዩ ጋይስ፣ እኔ በጾታ አላምንም። የተባረከ ይሁን ጤነኛ ይሁን። በዛ ላይ ደግሞ በሴት የበከረች ከማርያም የተማከረች ይላሉ የሀገራችን ሰዎች። የበኩር ልጅ ማለት የመጀመሪያዋ ልጅ ሴት ከሆነች ከፈጣሪዋ የተማከረች ይባላል። ሴት ልጅ የመጀመሪያ ስትሆን ጥሩ ነው። ካልሆነ እንደ ሴትም የሚያዝን እንደ ወንድም ጀግና የሆነ ወንድ እግዚአብሔር ይስጥሽ። ሴት ብቻ ከሆኑ ደግሞ የወንድም የሴትም ስነ ልቦና ያላቸው በወንድ ቦታ ወንድ መሆን የሚችሉ በሴት ቦታ ሴት መሆን የሚችሉ ያድርግልሽ። ጤነኛ ይሁኑ፣ ዘራቸው ጤነኛ ይሁን፣ የተባረኩ ይሁኑ። የሚሳም የሚለቅ ደብተሩን ተሸክሞ ትምህርት ቤት የሚገባ ልጅ ይስጠን። እሱ ነው። እኔ እግዚአብሔርን ወንድ ነው ሴት ነው ብዬ ኮምፕሌን አላደርግም። ብቻ ከሆዴ ወደ ጀርባዬ፣ ከጀርባዬ ታፋዬ ላይ፣ ከታፋዬ ላይ ለቆይ ደብተሩን ይዞ ትምህርት ቤት የሚሄድ ጤነኛ ልጅ ይስጠኝ ብላችሁ ጸሎት አድርጉ። ጾታ ላይ ስትከራከሩ ብዙ ነገር አለ። ከኃጢአታችን ከምናደርገው ነገር እግዚአብሔር እኛን ሊያስተምር ብዙ ነገሮች አሉ። ገብቷችኋል እኮ? አሁን 3 የተባረኩ ወንዶች አሉ። መጸለይ ያለ አሁን ወይ ሴት ልጅ ብትሆን ነበር አሁን ይሉሻል። ሊመጡና አንቺ ጋር አይ ምንም ብትሆን ሴት ልጅ ለእናቷ ሴት ልጅ የሚያስንቅ ወንድ ልጅ አለ። ቀጭንም የሚያለቅስ እናቱ ስትታመም። አሁን ለምሳሌ አባቴ በጣም ከእናቱ ጋር ያለው አታችመንት ልነግራችሁ አልችልም። በነገራችን ላይ አባቴ አግሬሲቭ የሆነው እኮ እናቱ ስትሞትበት ነው። እናቱ ስትሞትበት ነው ኃይለኛ ወጣት የሆነው። ምክንያቱም የስነ ልቦና አገልግሎት አላገኘም። ጉልበተኛ ሆነ። የሆነ ሰው ከተናገረው አጠናግሮ ነው የሚጥለው። በቃ ኃይለኛ የሆነው አባቴ እናቱን በጣም ነው የሚወዳት። አባቴ ከውጪ እየመጣ እናቱ ቡና እየወቀጠኝ ከሆነ ይቀበላታል። አባቴ ከውጪ እየመጣ እናቴ እንጨት እየፈለጠኝ ከሆነ ይቀበላታል። ምንም ነገር ስትሰራ ማማ አንቺ ብሎ ነው የሚቀበላት። በጣም እናቱ ስትሞት የአባቴን እጅ አውራጣቱን ጭብጥ አድርጋ እየመረቀችው በዛው ህይወቷ አልፎ በግድ ነው ከአባቴ እጅ ላይ እጇ የተላቀቀው እዛው ላይ ደርቃ ማለት ነው። ና ብላ ምን ያክል እንደምትወደው ግን እኮ ብዙ ሴት ልጆች አላቸው። እኩል ነው ሴቶቹና ወንዶቹ። 4 ወንድ ነው 5 ወንድ 5 ሴት ናቸው። ግን ሴትም ወንዱም ሆኖ እናቱን ያገለገለው አባቴ ነው። የመካከለኛው ልጅ ማለት ነው። አባቴ ውጪ ጥላው የሚያስፈራው ወጣት እቤት ግን ለእናቱ ቡና ይወቅታል። ውጪ ሲያዩት ሰዎች ገና አይተውት መጣ የሚሉት ወጣት ኃይለኛው ወጣት ለእናቱ ግን እንጨት ይፈልጣል፣ ቡና ያፈላል። አይሽ እንደዚህ አይነት ወንድ ልጅ አለ፣ ሴት ልጅ የሚያስንቅ። አሁን መተው አንቺ አይ ሴት ልጅ ኖ ቀጭን ለእናቱ ምንም ይሆናል። ምንም የሚሆን ለእናቱ ምንም የሚሆን ወንድ ልጅ አለ። ሴትም ደግሞ እንደዛው ለአባቷ ለእናቷ እንዴ የኔ አባት ወንድ ልጅ ስለሌለው ብላ አረ ኃይለኛ ናት ልጃቸው የምትባል አለች። ያ ስለዚህ ዋናው ጤነኛ ይሁኑ ነው የምለው እኔ እግዚአብሔር አምላክ በቃ ጡት አጥብተሽው አሳድገሽው አሳድገሽው ልቅቅ አርጎሽ ደብተሩን ይዞ ትምህርት ቤት የሚሄድ ልጅ ይስጣችሁ። እኔ እንደ እናት እንደዛ ነው የምመርቃችሁ። እንደ አንድ የልጆች እናት ወንድ ነው ሴት ብቻ ሆነብኝ ወንድ ሆነብኝ ብሎ ማላዘን ሳይሆን ጡት አጥብተሽው ታቅፈሽው እንደሊ ድክ ብሎ ደብተሩን ቦርሳውን ይዞ ትምህርት ቤት የሚሄድ የሚለቅ ልጅ ይስጥሽ። በቃ የሚለቅ ታውቂያለሽ፣ ከታፋሽ ላይ የሚወርድ ልጅ ይስጥሽ።
ጤነኛ ልጅ ስለሰጠሽ ብቻ የድንግል ማርያም ልጅ ማመስገን አለብሽ። ከዛን ደግሞ ልጆችን መቅረጽ ያለብን እኛ ነን። አጠገባቸው ሐሜት ባለማውራት፣ አጠገባቸው ዘረኝነት ባለማውራት፣ አጠገባቸው ጨለምተኝነት ባለማውራት፣ አጠገባቸው የአባት ቤተሰብ የእናት ቤተሰብ ጥላቻ ባለማውራት። አንቺ ከአክስትሽ ጋር ከተጣላሽ ልጅሽም አብራት እንድጠላት የኔ አክስት እንዲህ ናት፣ አንቺ ከእህትሽ ጋር ስለተጣላሽ የኔ እህት እንደዚህ ናት፣ የኔ ቤተሰቦች እንደዛ ናቸው፣ የአባትሽ ቤተሰቦች እንደዛ ናቸው፣ አባትሽ ጥሩ ስለሆነ ነው እንጂ አብሬ የኖርኩት እንደ ቤተሰቦቹ እያልሽ የዘመድ ጥላቻ እንዲኖርባቸው። ምክንያቱም እኔ ለአንድ ሰው መጥፎ ሰው ልሆን ይችላል፣ ለአንቺ መጥፎ ሰው ልሆን ይችላል፣ ለአንተ ለወንድሜ ለአንድ ሰው መጥፎ ልሆን ይችላል፣ ለሁሉም ግን መጥፎ አልሆንም። አንድ ሰው ደግሞ ለሁሉም ሰው ጥሩ ሰው ሊሆን አይችልም፣ መልአክ አይደለም። አንድ ሰው በሁሉም ሰው ዘንዳ ከተወደደ ጌታዬ መድኃኒቴ ኢየሱስ ክርስቶስ ብቻ ነው በሁሉም ዘንድ የሚወደድና የሚከበር፣ እሱ ብቻ ነው ወይ አንድ አላህ ብቻ ነው በሁሉም ሰው ዘንድ የሚከበር። ሰው በአንድ ሰው ጥሩ ምስክርነት ያገኛል፣ በሌላኛው ሰው ደግሞ የታባቱ አረሳለትም ይባላል። ምክንያቱም ሰው ነሽ፣ ትከፍያለሽ፣ ታስከፍያለሽ። እኔ ሰዎች አስከፍተውኛል፣ በድለውኛል ልል እችላለሁ፣ ግን ደግሞ አስከፍታኛለች፣ በድላኛለች የሚልም ይኖራል። ሰው ነኛ፣ እከፋለሁ፣ አስከፋለሁ። የሆነ ሰው ሲያስከፋኝ ሲበድለኝ፣ የሆነ ሰው ደግሞ በድያለሁ፣ አስከፍቻለሁ። አያችሁ፣ ሰው ለሁሉም ሰው ጥሩ አይሆንም። ይቺ ልጅ በጣም መጥፎ ናት፣ ትቅርብሽ፣ በጣም ነው የምጠላት ያለች ሰው ምናልባት ይቺ ልጅ ለዛች ለከሌ ሊሆን ይችላል መጥፎ ሰው የሆነችው። ባህሪና ባህሪ ያለ መግባባት አለ፣ የህይወት ፍልስፍና ያለ መግባባት አለ። ደግሞ ኮኮባና ኮኮቤ ያልገጠመም ይላሉ አባቶቻችን እንዳባባል። ከሌላ ሰው አረ በስመ አብ እሷ እኮ ደግ ናት የሚልሽ ሰው ደግሞ አለ። አይሽ ከዛ ሰው ጋራ ደግሞ የሆነን ትንሽ ይሄ ኢነርጂሽ አልተጋጨም። እንዴት ነው ቀዝቃዛ አየርና ሙቅ አየር መጥቶ ግጭት አልፈጠረም፣ ተመሳሳይ አየር ነው። ከዛ ሰው ጋራ መንፈስሽ እንትንሽ ፓወርሽ ንግግርሽ ገጥሟል። ከዚህ ጋር ግን ኔጌቲቭ ነው። አንቺ ጋር ያለው ሙቅ ነው፣ እዛ ጋር ያለው ቀዝቃዛ ነው። ዳመናና መብረቅ ነው የሚፈጥረው፣ ይጋጫል። ስለዚህ የሀገሬ ልጆች ወንድ ይሁን ሴት ይሁን ምን ይሁን እግዚአብሔር የሰጣችሁልኝ ጤነኛ ልጅ ብቻ ይሁን ብላችሁ ጸልዩ። የኔ ወንዶች ብቻ ናቸው፣ ያንቺ ሴቶች ብቻ ናቸው፣ ሴት ብቻ ሆኑብኝ። ኖ አትፈታተኝ ፈጣሪሽን። ልጅ መውለድ ፈልገሽ እንጂ ሴት ስለሆኑብሽ ብቻ ወንድ ፍለጋ ስትወልጂ እግዚአብሔር የሚሰጥሽን አታቂ። ፈልገሽ ከሆነ ውለጂ እህቴ፣ ፈልገህ ከሆነ ውለድ። የልጅ ቁጥር ገና ከሆንክ ወንድ ፍለጋ ከሆነ ግን ጉርጓድ የምቆፍረው ማዕድን ስትቆፍር የምታድረው አታቅም። ከዛ ከማዕድን ስር የሚወጣውን አታቅም። በዛ ላይ ደግሞ በስለት የመጣ ነገር በጣም አስቸጋሪ ነው። ብዙ ጊዜ የስለት ልጆች እኮ አስቸጋሪዎች ናቸው፣ ታውቃላችሁ? በጣም አስቸጋሪዎች ናቸው። ወንዶች ብቻ ሆነውብሽ ሴት ፍለጋ ከሆነ አምስተኛ ስድስተኛ እያልሽ የምትቀጥይው ማለት ልጅ ፈልገሽ ሳይሆን እንደው ሴት ልጅ ባገኝ እያልሽ አታቂም ምን አይነት እንደሚመጣ። ምናልባት እስከ እድሜ ልክሽ ቁጭ ብለሽ ቤት ውስጥ የምታሳድግ ያልትሆን ትችላለች። አትፈታተኝ። እግዚአብሔር የሰጠን በምክንያት ነው። አሁን ለምሳሌ የኔ እናት የመጀመሪያ ሴት እኔን ወለደች። ከዛን ቀጥሎ ወንድ ስለወለደ ሁለተኛ ልጅን ኤክስፔክት ያደረኩት ወንድ ትሆናለች ብዬ ነው። 100% እርግጠኛ ነበርኩኝ። ወደ ቦሌ መንገድ ሲማህ የህፃናትና ጽንስ ስፔሻሊስት ታውቁት እንደሆነ የአዲስ አበባ ልጆች 22 ልጆች 22 ቦሌ መንገድ ጋር ያለው እዛ ነው ክትትል ያደረኩት። አልትራሳውንድ ሲሪ ጾታ አልፈልግም ነው ያልኩት። ምክንያቱም ጀስት እንደናቴም ነው ስትወለድ ሶ አይ አም ሃፒ በቃ ዋናው ጤነኛ ናት ምናምን ሶ ማለት ያው እንደናቴ ከሆነ ወንድ ነው የሚል ነበር ሐሳብ የነበረኝ። ግን በቃ ዋናው ያ ልጅ አድጎ ለቆሽ መሄዱ ነው። እና የልጅ የመውለድ ፕላን ሳይኖረኝ ወይ አንድ ወንድ ልጅ እንኳን ቢኖረኝ ብዬ እንዴ ወንድ ልጅማ ሳይኖረኝ እያልኩኝ ድጋሚም ሴት ሲመጣ ምፈታተን ከሆነ የኔ ቁጥር ፈልጌ ሳይሆን ጾታ ፈልጌ ምፈታተን ከሆነ ከነ መጨረሻው የትም ቦታ ማልንቀሳቀስበት ሊሰጠኝ ይችላል እግዚአብሔር። ምክንያቱም የሰው ልጅ ጾታውን ሳይሆን ጤነኛ ማሊ ስጠኝ ብላችሁ እግዚአብሔርን ጠይቁ። እንደው
ከታፋዬ ላይ ውርድ ብሎ ዳዴ የሚል ዳዴ ብሎ ብድግ ብሎ ድክ ድክ የሚል ድክ ድክ ብሎ ቦርሳውን አዝሎ ሙያ ለህፃናት የሚሄድ ጤነኛ ልጅ ስጠኝ በሉ እንጂ ጾታ ሊያሳስባችሁ አይገባም። አንዳንድ ወንዶች የሴትም የወንድም አንጀት ያለው ወንድ አለ። ወንድ መሆን ሲኖርበት ወንድ እንደ ሴት ለእናቱ ቀጭን ቀጭን እንባ ማንባት ካለበት እንደ ሴት የሚያነባ የሴት አንጀት ያለው ወንድ አለ። አንዳንድ ሴቶች ደግሞ አራስ ነብር ሰይጣን የሚቀናባት ኃይለኛ ሴትም ትሆናለች፣ እንደ ሴትም ሩህሩህ ትሆና። የሁለቱንም ቦታ እንድትተካ አድርጎ እግዚአብሔር ይሰጥሻል። በዛ ላይ ጊዜ ቴክኖሎጂ ነው። በተለይ ውጭ ሀገር ያለን ሰው አሁን የትኛውን እርሻ ላወርሰው ነው? አሁን የገጠር ሰው እርሻ የሚያርስለት ፈልጎ ነው ወንድ ልጅ የሚለው። አሁን እኔ እርሻ የለኝ ምንን አወርሳቸዋለሁ ጋይስ? አሁን የወንድ ልጅ ቢኖረኝ የትኛውን ሄክታር መሬት ልሰጠው ነው? መማር ነው አይደል እንዴ? እርሻ ማን ያርስልኛል ማን ይወርስልኛል የምለው የለኝ። አለሽ ጋሻ መሬት አለሽ የምታወርሹ እርሻ ከብቶች ትራክተር እንትን ይላል ካለሽም ደግሞ በትራክተር ሴትም ታርሳለች። እና ደስተኛ ሁኑ ወንዶችም ሴት ልጅ አባቷን ትወዳለች፣ ወንድ ልጅ እናቱን ይወዳል ስለተባልክ አይደለም። አሁን ኖ ለዛ አይደለም፣ ብዙ አሉ። እና ወዳችኋለሁ። መልካም ጊዜ። አበዛሁባችሁ ዛሬ። ይወዘውዘኛል አባቱ። ባይ ባይ። ወደ ስራ ልገባ ነው።